ለኢትዮጵያ በጣም ትልቅ ጀግና ነው ያላት። እኔ ለአዳነች አቤቤ ያለኝ ፍቅርም አክብሮትም ቃላት የለኝም። በእውነት ከጠቅላይ ሚኒስቴሩ በላይ ነው ማለት። አሁን ሚስጥር የምትባል ልጅ መታለች። እሷን እንደወጣት አደንቃታለሁ ማለት እንደወጣት የመጣችበት አመጣጥ ትክክል ባይሆንም አሁን የሚፈልገው ጭንቅላት አይቷል። የጠቅላይ ሚኒስቴር በምን አይነት መንገድ ሲሄድ እንደነበር አይቷል። አገር ምን እንደምትመስል አይቷል። አገር እንዴት እንደምትመራ አይቷል። የሚመጣው ፓርቲ የግድ ከአብይ የተሻለ መሆን አለበት። የበለጠ ሰፈር አሁን ኢትዮጵያን ለምታ አይተዋል። አዲስ አበባን ለምታ አሁን ቢመጡ ሰፈራቸውን አያውቁትም። ትውስታ የሚሉት ነገር አለ። የጭፈራ ቤት ትውስታቸው፣ የመጠጥ ቤቱ ትውስታቸው ገባ አይደል? እንደዚህ አሁን የለም የሆነ ነገር ትዝ እንኳን የሚለኝ እግዚአብሔር ይላቸው የሚሉት ነገር አለ። ይሄ ከአገር እንትን ጋር አይገናኝም። ይሄ ራስ ወዳድነት ነው። አገር ግን ወደዳችሁም ጠላችሁም አነቃቸውም ተዋጠላቸውም ዓለም እስከሚደነቅ ድረስ የአፍሪካ ህብረት ስብሰባ የመጣው ሰው እስከሚደነቅ ድረስ አዲስ አበባ ተለውጣለች። ከዚህ በላይ ደግሞ ተለውጣ እናያታለን። ፒያሳን አይተሃት እንደሆነ የቆሻሻ ማዕት የኮንዶም ማዕት አደባባይ ላይ የሚጣልባት የቆሻሻ ገንዳ የበዛባት ከተማ ውሻ በውሻ የጎዳና ተዳዳሪ ውሻ እያቀፈ የሚተኛባትን ከተማ ዛሬ ትክክለኛ ስሟን አግኝታ አዲስ አበባ መሆን ስትጀምር እንደነዚህ አይነት የአዲስ አበባን እንዲያልፍላት የማይፈልጉ ኢትዮጵያ ማደጓን የማይፈልጉ ከሌላ አካል ጋር የሚሰሩ ባንዳዎች ዛሬ እንደ ውሻ የሚጮሁትን ጩኸት እኛ አንቀበል። ነፃና ዲሞክራሲ የሆነ ፓርቲ ብቻ ሳይሆን እንደዚህ ሰርቶ የሚያሳይ መንግስት ይፈልጋል። ሰርቶ የሚያሳይ ገብቶ የአገር ዳር ድንበር ልትደፈር ስትል ገብቶ የሚዋጋ መሪ ቤተ መንግስት ተቀምጦ ውጣ ግባ የሚል አይደለም። ገብቶ ከመከላከያው ጋር ለብሶ የሚዋጋ መሪ ይፈልጋል። ይሄ ማለት ምንድነው? ኢያፓ አልሞተም ማለት ነው። አሁንም ያኔ ከ60 ዓመት በፊት የነበረው ኢያፓ ሙሉ ትውልድ የበላው ኢያፓ ዛሬም ውስጥ ለውስጥ በፋኖ መልክ አብሮ እየሰራ ነው ማለት ነው። ገባ አይደል? ከፋኖ ጋር እየሰራ ነው፣ ከዋት ጋርም እየሰራ ነው ያለው። ለምን እቺ ልጅ ሌላ ጥያቄ የላትም። የሁለቱ ላይ ነው ፎከስ አድርጋ የምትጠይቀው ጥያቄ። ከኢትዮጵያ ተገዶ ከናት ጉያ ስር ከናት ጡት ስር ተመንጭቆ የተወሰደ ወታደር የለም። ወዶና ፈቅዶ የገባ መከላከያ ነው ያለው። ስለዚህ ባልበሰለ ጭንቅላት በማር የተለወሰ ሬትን ይዛ መታ ለተናገረችው እንትን የኢትዮጵያ ወጣቶች በዚህ ይሸወዳሉ ብዬ በፍጹም ምንም አይነት ስራ ለኢትዮጵያ አንድች አሻራ ያልጣሉ የልጆችን አይምሮ የሚያበላሹ የትውልድን አይምሮ የሚያበላሽ ንግግሮችን የሚናገሩ እንጂ ለአገር አንድች ነጥብ ነገር ያላደረጉ ስማቸውን መጥቀስ ይቻላል። ሚዲያ ያላቸው ሰዎች ናቸው። እሷ በሁለት ማሊያ ነው የምትጫወተው። ውስጧ ሌላ ነው፣ ከላይ የኢትዮጵያዊነት ማሊያ ነው ያላት። ምንድነው ውስጡ የሚባለው? ኢትዮጵያ መንግስት እንዲያደረገ እንትንን እንዲያደረገ ፋኖን እንዲያደረገ እንጂ አንድ ቀን ፋኖ ይሄን አደረገ የሚባል ዜና ሰርታ አታውቅም። አፋን የፈታችበት ነው ታሪኳ። ይሄ ታሪኳ ነው። ሚስጥር ማለት አመጣጧ ሚስጥር ነው። ስሜን በጣም ወደዋለሁ አለች። እሙ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሙ ጣይቱ ትክክል። ወደ ጥያቄ ላምራ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ጊዜ ጀምሮ የተጣመመውን ለማስተካከል ደፋ ቀና የሚሉበት ሁኔታ ነው አሁን ያለው። ይህን የጠቅላይ ሚኒስትር አብይን እንቅስቃሴ በአዎንታዊ ሳይሆን በመጥፎ በሆነ መልኩ ብቻ የሚተቹ ኢትዮጵያውያን አሉ። በተለይ አውሮፓና አሜሪካ እዚህ ሀገርም አሉ። እነዚህ ሰዎች እንዴት ነው አንቺ የምትመለከቻቸው? ያው እንግዲህ እነዚህ ሰዎች ብዙ ሰዎች አሉ። ስማቸውን ይሄ በየበጠቀስ ሰዓት ይፈጅብናልና እነዚህ ሰዎች ለኢትዮጵያ አንድች ነገር ያልሰሩ አንድ ወንበር ለኢትዮጵያ ተማሪዎች አንድ ወንበር ለመንግስት ተማሪዎች አንድ ወንበር ገዝተው ያልሰጡ ለኢትዮጵያ ቅንጣት ያህል አስተዋጽኦ ሳያደርጉ በወሬ ብቻ አገርን ለማፍረስ የሚሯሯጡ የሰራን ሰው የሚወቅሱ ግን ሰርተው የማይታዩ ወቀሱ የሚባሉ ሰዎች ወይንም ደግሞ ጠቅላይ ሚኒስትሩን እያጣጣሉ ይሳደባሉ የሚባሉ ሰዎች እነማን ናቸው? ምንም አይነት ስራ ለኢትዮጵያ አንድች አሻራ ያልጣሉ የልጆችን አይምሮ የሚያበላሹ የትውልድን አይምሮ የሚያበላሽ ንግግሮችን የሚናገሩ እንጂ ለአገር አንድች ነጥብ ነገር ያላደረጉ ስማቸውን መጥቀስ ይቻላል። ሚዲያ ያላቸው ሰዎች ናቸው።
በቀላሉ ልጥቀስልህ ብዙ ጊዜ የተናገርኩኝ ስለሆነ ስለሱ ሰውዬና እሱ ኢትዮጵያ እንዳይገቡ ተከልክለው ነበር በዛኛው መንግስት ጊዜ። ከዛ በኋላ መንግስት በፍቅር ብሎ እንዲመጡ ተደረገ። መጣ። በእያንዳንዱ እንቅስቃሴ ከዶክተር አብይ ጎን እየሄደ ሲዘግብ ነበር። ልጆቹን ጥሎ ውጭ አስቀምጬ አለ። በደንብ አድርጌ ነው ኢንተርቪውን የሰማሁት። ውጭ አድርጌ አለ እዚህ እሰራ ነበር አለ። ሰላም ስለነበረ እየወጣሁ አብሬያቸው እየሄድኩኝ የሚሰሩት ነገር ጥሩ ነበረ። አይ ነበረ ሲሰሩ አብረን እንወጣ ነበር አለ። ግን ምንም ጠብ የሚል ነገር የለም። ምን ማለት ነው? ለአገር ስትሰራም ሆነ ምንም ነገር ስታረግ ከአገር ውለታ ጠብቀህ አይደለም። ወይንም ደግሞ ጠቅላይ ሚኒስቴሩ የሚሰሩትን ስራ እየወጣህ የምትዘግብ ከሆነ ውሸት አይደለም የዘገብከው፣ ትክክለኛ ነገር ነው የዘገብከው። አዎ እንደሚባለው ቤት ፈልጎ ነበር፣ ቤት አላገኘም ይሆናል። መኪና ፈልጎ ነበር፣ አይሆንማ። ጠቅላይ ሚኒስቴሩ እንዲህ አይነት አይደለም። ጠቅላይ ሚኒስቴሩ በጉቦ የሚያምኑ ለሱ ድምጽ እንደሆነ እኔ አሁን ለኔ የሚከፈለኝ ነገር የለም፣ አንድ ብር አይከፈለኝም። ግን የሀገሬን መንግስት ስለምደግፍ ነው። የደገፍኩትን ምክንያት ምንድነው? ያንንም መንግስት አይቻለሁ፣ ይሄኛውንም መንግስት አይቻለሁ። በልማት ላይ ይሄ ሰውዬ 5 አመት ነው። በ5 አመት ውስጥ የተሰራን ስራ አይናችን እያየ ነው። ለኛ አይደለም ለትውልድ ለልጆቻችን የሚሆኑ ነገሮች እየተሰሩ ነው። በጣም ብዙ ለወጣቱ የሚሆኑ ነገሮች እየተሰሩ ነው። ሲወቀስ የነበረው ትላንት ምንድነው? ወጣቱ ጫት ውስጥ ገባ፣ ሱስ ውስጥ ገባ። ለወጣቱ የሚሆን ኳስ መጫወቻ የለም፣ መዝናኛ የለም ምናምን የሚባሉ ነገሮች በሙሉ አሁን ጥያቄ አይደሉም። እንደሱ ሆኖ ሲሰራ ደግሞ አረንጓዴ ስለሆነች አዲስ አበባ ዳቦ አትሆንም ብለው የሚያቀርቡት ነገር አለ። ይሄ ሰውዬ በ5 አመት ውስጥ የተናገረውን ነገር ፈጽሟል። እዛ ያሉት ሚዲያ ያላቸው ሰዎች ደግሞ አንድችንም የተሰራውን ስራ አምኖ መቀበል አልቻሉም። እያንዳንዷን ነገር እየነቀዙ እያወጡ ጥቁር ነጥብ ያለቻትን ነገር ብቻ ማውራት። ይሄ ሰውዬ በ5 አመት ነው። በ5 አመት አገር ውስጥ ጦርነት እያለ ነው፣ የእርስ በእርስ ጦርነት እያለ ይሄ ሰውዬ በዚህ ልክ ከሰራ አገር ሰላም ቢሆን ኖሮ በ5 አመት ውስጥ በየቀኑ አንዳንድ ትልልቅ የሆነ ነገር ሰርቶ ያሳየን ነበር። እና ውጭ ለሚያወሩት ነገር እኔ ቦታ ማልሰጣቸውም። አብሶ የዚህ ዘመን ትውልድ ደግሞ ምንም አይነት ቦታ አይሰጣቸውም። ለምን? የከሰሩ ፖለቲከኞች ናቸው እነሱ። በቃ እነሱ አንድ ጊዜ ብዙ የሆነ የኢትዮጵያን ታሪክ ለማበላሸት ተነስተዋል። ማን እንደሆኑ እናቃቸዋለን፣ ከማን ጋር እንደሚሰሩ እናቃቸዋለን። በዛም ምክንያት ለነሱ ማንም ኢትዮጵያዊ ጆሮ ይሰጣቸዋል ብዬ አላምንም በፍጹም። እኔም ጆሮ ሰጥቼ እነሱን አላዳመጣቸውም። መልካም። ቅድም ከክፍያ ጋር በተያያዘ ማለት ነው ሶሻል ሚዲያ ላይ ትታወቂያለሽ እሙጣይቱ በሚል እና አንዳንድ ጊዜ ያንቺን ፕሮግራሞች ለማየት ጥረት አደርጋለሁ። አንዳንድ ተሳዳቢዎች እየገቡ ካድሬ ነሽ እንደዚህ ስለተከፈለች ነው ምናምን የሚሉ ጽሁፎች እያየሁ ነው። እስኪ ነገር እውነት ነው? በፍጹም። ሲጀመር እኔ መንግስት እንኳን አያውቀኝም። ቀበሌ ውስጥ ሄዳ እየሰራች ነው ቀበሌ ያቀኛል ብለህ ብትል አያውቀኝም በፍጹም። እኔ በፍጹም እስቲ እሙጣይቱ ቀበሌ ውስጥ እንደዚህ መታወቂያ ለመውሰድ ካልሆነ በስተቀር አልሄድም። ምንም አይነት ከመንግስት ጋር ግንኙነት የለኝም። ምንም ነገር ግን መንግስት የሰራውን ስራ አይቻለሁኝ። መንግስት በሚሰራው ስራ ላይ በልማቱ ላይ አዲስ አበባን ከገንዳ ሽታ አዲስ አበባን አሁን እዚህ ፒያሳ ነበርኩ፣ ሞዝቦልድ ጋር ነበርኩኝ ለብዙ ጊዜ እንትን ያልኩት። ከክፍለ ሀገር መጥቼ አዲስ አበባ ነበርኩኝ ረጅም ጊዜ እና እዛ አካባቢ ላይ ሽታዎች አሉ። ቆሻሻ ይጣላል። ጎዳና ተዳዳሪዎች ይዘው የሚመጡት ምግብ የበሰበሰ ምግብ አለ። አይደለም ከውጭ የሚመጡ ሰዎች ይቅርና እኛ ለራሳችን በዛ ማለፍ እስከሚያስጠላን ድረስ ፒያሳን አይተሃት እንደሆነ የቆሻሻ ማዕት የኮንዶም ማዕት አደባባይ ላይ የሚጣልባት የቆሻሻ ገንዳ የበዛባት ከተማ ውሻ በውሻ የጎዳና ተዳዳሪ ውሻ እያቀፈ የሚተኛባትን ከተማ ዛሬ ትክክለኛ ስሟን አግኝታ አዲስ አበባ መሆን ስትጀምር እንደነዚህ አይነት የአዲስ አበባን እንዲያልፍላት የማይፈልጉ ኢትዮጵያ ማደጓን የማይፈልጉ ከሌላ አካል ጋር የሚሰሩ ባንዳዎች ዛሬ እንደ ውሻ የሚጮሁትን ጩኸት እኛ አንቀበልም። ይሄንን ስላየሁኝ እኔ እስከ መጨረሻ ድረስ እሰራለሁ። አሁንም እኔ ከብልጽግና ውጪ የምመጣው ነገር ምንም አይመስለኝም። እኔ በምንም አይነት መልኩ 5 ሳንቲም አልተከፈለኝም። ተከፍሏታል አቃለው የሚል አካል ካለ መምጣት ይችላል። ከመንግስት 5 ሳንቲም መንግስትም አቀኝም ከመንግስትም 5 ሳንቲም ተቀብዬ አልቀበልም። ኢትዮጵያዊ ስለሆንኩኝ ፒውር ኢትዮጵያዊ ስለሆንኩ ዘረኛም
ጎጠኛም ስላልሆንኩኝ ሀገሬን መንግስት ደግፌ ከኢትዮጵያ ጎን እቆማለሁ። ለምን እየተሰራ ያለው ስራ ከኛ አልፎ ለልጅ ልጆቻችን የሚተርፍ ስለሆነ በዚህ ከጎኑ ልቆም ወስኛለሁ። ስለ አዲስ አበባ ካነሳሽ አይቀር እንግዲህ አዲስ አበባን የሚያስተዳድሩት ከንቲባ አዳነች አቤቤ ናቸው። ከንቲባ አዳነች አቤቤን እንዴት ነው የምትመለከቻቸው? በተለይ ከኢትዮጵያዊት እናትም ናቸው። እንደ አንድ እህት እንደ አንድ ሴት እንዴት ነው የምትመለከቻቸው ከስራቸው ጋር? እኔ ቃል የለኝም ስለ ወይዘሮ አዳነች አቤቤ በእውነት ቃል የለኝም። ያልተዘመረላት ጀግና ኢትዮጵያዊት ናት። ወንዶች ሊሰሩ ወንዶች ነን ያሉ አሁን የሚለፈልፉ ማለት የሚናገሩ የኢትዮጵያን ውድገት የኢትዮጵያን ማደጓን ሴት ሆና በዚህ ቀን ሌሊት እየወጣች አብራ ከሰራተኞች ጋር እያደረች ያሰራች ጀግና እውነቱን ለመናገር የተሰራ ስራን ማድነቅ ምንድነው የሚከፋው? እቺ ሴትዮ ቤቴን ሳትል ትዳሬን ሳትል ወታ ሌሊቱን ሙሉ ከሰራተኞች ጋር አብራ እየበላች ሌሊት አዳር እያስመሸች አብራ ምግብ እየበላች ይሄ ስራ በአስቸኳይ ተሰርቶ እንዲያልቅ አድርጋለች። ለኢትዮጵያ በጣም ትልቅ ጀግና ነው ያላት። እኔ ለአዳነች አቤቤ ያለኝ ፍቅርም አክብሮትም ቃላት የለኝም። በእውነት ከጠቅላይ ሚኒስቴሩ በላይ ነው ማለት ለከንቲባችን ለወይዘሮ አዳነች አቤቤ ያለኝ ክብር በጣም ትልቅ ነው። ለምንድን ነው በየትኛውም አቅጣጫ የትኛውም እንቅፋት ሳይበግራት ትዳሯ ሳይበግራት የልጆቿ ጉዳይ ሳይበግራት ወታ ሴትነቷ ሳይበግራት የሰራች ሰርታ ያሳየች ጀግና ከንቲባችን ናትና እሷን ሳላደንቅ አላልፍም። ሁሉ ጊዜም ኢትዮጵያዊ ሴቶች ሴት እንዲመስራት ትችላለች። በቃ ሴት ስለሆንሽ ልብሽን አታድክሚ ነው የምለው። ሴት ከዚህ በላይ መስራት እንችላለን። ኢትዮጵያዊነታችን ግን ፒውር ኢትዮጵያዊ ነን አይደለንም የሚለው ነገር ጥያቄ ውስጥ ይከተናል። ለምን እሷ ፒውር ኢትዮጵያዊ ስለሆነች ዘረኛም ጎጠኛም ስላልሆነች በዚህ ልክ አዲስ አበባን ትክክለኛ አዲስ አበባ የሚለውን ስም አበባ አስመስላ አሳይታናለች። ለሷ ትልቅ አክብሮት አለኝ። ነገም ዛሬም ከነጎዲያም በሷ ጉዳይ ላይ አልደራደርም። ቅድም እንደነገርሽኝ እንግዲህ ምንም ተከፍሎኝ አቅም እኔ ኢትዮጵያዊ ነኝ ብለሻል። ከጥቅማ ጥቅም ጋር የሚገናኝ ነገር የለውም ኢትዮጵያዊነት። ይሄ በእንዲህ እንዳለ ለምሳሌ በከንቲባዋ አመራር እና ውጤታማ ስራ እጅግ በርካታ ዜጎች ያው በፊት ለምሳሌ የከተማዋን ገጽታ እናውቃለን። መጸዳጃ ቤት የለውም፣ ነዋሪው ብዙ ችግር ነበር እና የተሻለ ኑሮ እንዲኖር የተደረጉ እጅግ በርካታ ዜጎች አሉ። የሚያመሰግኑም አሉ፣ መንግስትን የሚያመሰግኑ ኢትዮጵያውያን አሉ። በዛው ልክ ደግሞ የተሻለ ነገር ውስጥ ሄደው የተሻለ ነገር እንዲያገኙ የከንቲባዋ ጥረትም ኢትዮጵያዊነታቸው ሙሉ ነገር አመቻችቶላቸው የተሻለ ኑሮ የሚኖሩ ሰዎች ደግሞ በዛው ልክ የሚቃወሙ አሉ። አንቺ ምንም እንዳልተደረገልሽ ነው የነገርሽኝ። ስለዚህ የተደረገላቸው ሰዎች ምንድን ነው ማመስገን የሚተናነቃቸው ወይስ ምንድን ነው አንቺ ጋር? እኔ በጣም የሚገርምህ አሁን ሳነሳለ አዲስ አበባ ስትፈርስ በጣም ቤት ተሰጥቷቸው ምትክ ቦታ ተሰጥቷቸው በገንዘብ የግል ቤት ያላቸው ገንዘብና ቦታ ተሰጥቷቸው በትክክለኛነት ነው ከዛ ቦታ የተነሱት። እነሱ ሰዎች አሁን ትልቁ ጥያቄያቸው ምንድነው? ራስ ወዳድነት ነው። ምንድነው ብለን ስንል ከሰፈራችን ከኖርንበት ወልደን ካሳደግንበት የኢትዮጵያ ልማት አይደለም ያሳሰባቸው። ወልደን ልጅ ካሳደግንበት ከዳርንበት የሆነ እድር ካለበት እቁብ ካለበት ስፍራ ላይ ተፈናቀልን ነው። እቺ ሴትዮ ቤት ሰጥታለች። ተፈናቀልን የሚባለው እኮ ከቤት አውጥተው ሲወረወሩ ነው፣ ሜዳ ላይ ሲጣሉ ነው። እቺ ሴትዮ በራሳቸው መኪና ተጭኖ ሲፈርስ ከዚህ ሞዝቦል ዳራስ መኮንን ድልድይ የኛ ቤተሰብ ሲፈርስ የሌሎቹ እቃ ተጭኖ የመንግስት ቤቶች ራሱ የፈረሰባቸው እቃቸው በመንግስት ኪሳራ ተጭኖ እቃቸው ወጥቶ የሚፈለግበት ቦታ ተከቶ ነው በስነ ስርዓት የተስተናገዱት ማለት ነው። ሲቀጥል ደግሞ ሰፈር አሁን ኢትዮጵያን ለምታ አይተዋል። አዲስ አበባን ለምታ አሁን ቢመጡ ሰፈራቸውን አያውቁትም። ትውስታ የሚሉት ነገር አለ። የጭፈራ ቤት ትውስታቸው፣ የመጠጥ ቤቱ ትውስታቸው
ገባህ አይደል? እንደዚህ አሁን የለም የሆነ ነገር ትዝ እንኳን የሚለኝ እግዚአብሔር ይላቸው ሚሉት ነገር አለ። ይሄ ከአገር እንትን ጋር አይገናኝም። ይሄ ራስ ወዳድነት ነው። አገር ግን ወደዳችሁም ጠላችሁም አነቃቸውም ተዋጠላቸውም ዓለም እስከሚደነቅ ድረስ የአፍሪካ ህብረት ስብሰባ የመጣው ሰው እስከሚደነቅ ድረስ አዲስ አበባ ተለውጣለች። ከዚህ በላይ ደግሞ ተለውጣ እናያታለን። በነገራችን ላይ ከንቲባችን ወይዘሮ አዳነች አቤቤ ለአሮጊቶች ጧሪ ለሌላቸው ቀባሪ ለሌላቸው በቤት ኪራይ ውስጥ ላሉ ሰዎች ራሱ ሶፋ ገዝታ ቴሌቪዥን አርጋ አልጋ ቤት ዕቃ አሟልታ በየጊዜው አሮጊቶች እንባቸውን እያፈሰሱ የሚባርኳት ሴት ናት አዳነች አቤቤ ማለት። ዘረኛ ለምን አልሆንሽም ወይ አገርሽን ለምን አልሸጥሽም ወይ እኛ እንደምንፈልገው ኢትዮጵያ ለምን አላደረግናትም የሚሉ ሰዎች ናቸው እንደዚህ አይነት ሐሳብ የሚያቀርቡት እንጂ ተጠቅመው እንደገና ብዙ መጠቀም የሚፈልጉ ብዙ ኢትዮጵያን መዝረፍ የሚፈልጉ ዝም ብለን ብንለቃቸው ተቧድነው ኢትዮጵያን ባዶ ለማስቀረት ወይ ኢትዮጵያን ለመበጥበጥ የተደራጁ ሰዎች ናቸው አሁንም እንደ ቁራ የሚጮሁት። ዛሬም ነገም ከነገ ወዲያም የምነግርህ ማለት ነው እንጂ ኢትዮጵያ በ5 ዓመት ውስጥ የሰራችው ስራ የትም ሀገር ላይ ያልተሰራ ያውም የእርስ በእርስ ጦርነት ሀገር ውስጥ እያለ እንዲያዝልኝ የምፈልገው ነጥብ ጦርነት ባይኖር እቺ ሀገር ምን ልትሆን እንደምትችል ገባ ምን ልትሆን እንደምትችል ማሰብ አያቅትም። እኔም ደግሞ ወደ እኔም ስትመጣ ደግሞ ዶክተር አብይ አህመድ ወይንም ደግሞ በዚች በኢትዮጵያዊ በሚባለው ነገር ላይ የተሰራ ስራ አለ። በጣም የተሰራ ስራ አለ። ያልተሰሩ ስራዎች አሉ እናምናለን። ጭፍን ደጋፊ አይደለሁም። የተሰሩ ስራዎችን እደግፋለሁ፣ አበረታታለሁ። ያልተሰሩ ወይንም ደግሞ ሊስተካከሉ የሚገባቸውን ነገር እነቅፋለሁ። እኔ ጭፍን ደጋፊ አይደለሁም፣ ፖለቲከኛም አይደለሁም። አገሯን የምትወድ አንዲት ዘረኛ ያልሆነች ጎጠኛ ያልሆነች ፒውር ኢትዮጵያዊ ነኝ። የማቀነቅነው ለዘር ለብሔር ወይንም ደግሞ ለአንድ እንትን ሳይሆን ለኢትዮጵያዊነት ነው። እኔ ኢትዮጵያዊት ሴት ነኝ። ስለዚህ የተሰራ ስራ እናመስግን፣ ባልተሰራ ስራ ላይ አብረን እንስራ። አንድ እርሳስ ለድሃ ልጅ ያልገዛ ውጭ ሆኖ ሚዲያ ከፍቶ የሚሳደብ ኢትዮጵያዊ ነኝ የሚል ጋዜጠኛ ለሚያወራው ነገር ቦታ አይሰጠኝም። እየሰራችሁ ንቀፉ ምላቸው። ድሃ ኢትዮጵያ ውስጥ አለ ብለዋል አይደል? መማሪያ ያቃተው ሰው አለ ብለዋል አይደል? ያሰባስብ የመድብ ወንበር ማሰሪያ ያምጣ፣ እርሳስ ደብተር የሚለብሱት ልብስ ያድርግ። ያ ከንቲባችንን ለመንግስት ትምህርት ቤቶች ቦርሳ አላቸው፣ ቁርስ ምሳ አላቸው፣ ምገባ ጣቢያዎች በየትምህርት ቤቱ የመንግስት ትምህርት ቤት አጠቃላይ ምገባ አለ። ግማሽ መንግስት ሸፍኖ ግማሽ ባለሀብቱን አድርገው እየሰራን ነው። ሲቀጥል ደግሞ ከንቲባዋ አሁንም በጣም የማመሰግናት ጎዳና ላይ ተኝተው የነበሩትን ሰዎች ትልልቅ ሰዎች ጧሪ የሌላቸውን በ24 ነው በ25 ክፍለ ከተማ ላይ ምሳና እራት ምገባ ስፍራ አዘጋጅተው እያበሉ እያጠጡ ጧሪ ቀባሪ የሌላቸውን ሰዎች ሁሉም ሰው የሚያውቀው የምገባ ቦታ እንጀራ ጤፍ ተገዝቶ በስነ ስርዓት እየተጋገረ ከባለ ሀብቱ ጋር መንግስት ተጣምሮ ይሄንን አድርገዋል። ተመልከት፣ የዶክተር አብይ አህመድ ሚስት አማራ ክልል ላይ አፋር ክልል ላይ ትምህርት ቤት የሌሉበት ቦታ ላይ እያንዳንዱ ቦታ ላይ እየገባች ትምህርት ቤት እየሰራች እያስመረቀች ውሃ የሌለበት ቦታ ላይ ውሃ እያስቆፈረች ሊነገር ይገባል። ለምንድነው ሁሉ ጊዜ ታሪካዊ ስህተት የሚሰራው? የተሰራ ነገር እመኑ ተሰርቷል ነው። ባልተሰራ ነገር ላይ አብረን እንስራ ነው። እኛ በዚህ ስራ ላይ ወይንም ደግሞ ድርሻችን ምንድነው? ምን አድርገናል? እኛ ለሀገራችን ምን አስተዋጽኦ አድርገናል? መንገድ ላይ ወድቆ የሚለምነንን ሰው እኮ አንድ ዳቦ ገዝተን እኮ አንሰጥም። ግን ስለ ሀገር ፖለቲካ ይሄ አልተሰራም ይሄ እንዲሆነ ብለን እናወራለን። መጀመሪያ ጎን ላይ ወድቆ ያለውን ሰው ሲለምን ውሃ ጠማኝ ሲል ውሃ ገዝተ ዳቦ አንድ ድርሻ አንድ እርምጃ ይባላል። አንድ እርምጃ መራመድ መቻል አለብን። እና እዛ ሆነው ውጭ ላሉት አብሶ በጣም እኔ ውስጤ በጣም የሚጸየፈው ሰው በጣም በቃ የሱ ነገር አሁን ትቼዋለሁ። መሳይ የሚባል ሰውዬ በዛ ልክ ታሪክ የማይረሳው ኢትዮጵያን የካደ ከዳተኛ ነው። በምንም አይነት መልኩ እኔ መሳይ ኢትዮጵያዊ ነው ብዬ አላምነው። በምንም አይነት መልኩ ኢትዮጵያዊ የሚለውን ማሊያ ይልበስ እንጂ ዛሬ እያቀነቀነ ያለው ለሌላ ቡድን ወግኖ ነው።
ዛሬ የሚፈልገው ኢትዮጵያን ማፍረስ ነው። ዛሬ ሮጦ 4 ኪሎ መግባት ቀላል ነው ወይ? ዶክተር አብይ አህመድ እኮ አለ እኔ የምወርደው በምርጫ ነው አለ። ምርጫ ምረጡ፣ አሁኑኑ ለመውረድ ዝግጁ ነኝ አለ። የኢትዮጵያ ሕዝብ በመረጠው ምርጫ መሰረት ብቻ እንጂ ያን ፓርቲ መጥቶ የሚሳደበው ስድብ ነው። ይሄ ነገር ተሰርቷል፣ ይሄ አልተሰራም የሚልህ ነገር የለም። ባልተሰራ ጉዳይ ላይ ነው አሁን መነጋገር። ፓርቲው መጥቶ ይሄ አልተሰራም፣ ይሄን እንሰራለን፣ ለህዝባችን ይሄን እናደርጋለን ብሎ ነው መናገር ያለበት እንጂ ዶክተር አብይን መሳደብ መዝለፍ ምናምን ይሄ ኢትዮጵያዊነት ወይንም ደግሞ ለኢትዮጵያ ይጠቅማሉ ብዬ አላስብም። ቢቀመጡም ደግሞ ተባብረውና ተዋድነው ኢትዮጵያን ከማጥፋት ውጪ ይዘው የመጡት ፖለቲካ ትክክለኛ ነው ብዬ አላምንም። መልካም ወደ ሌላኛው ጥያቄ ሳምራ የኢትዮጵያ የምርጫ ሁናቴ ነው። አሁን እንግዲህ የምርጫ ሁኔታ እየተሟሟቀ ይገኛል እና ስለ ምርጫ ካነሳን ደግሞ ትውልድ አለ። ይሄ ትውልድ ነው አለ የሚመርጠው። አሁን ያለው ትውልድ ነው የሚመርጠው እና አሁን ያለው ትውልድ ምን አይነት የፖለቲካ ፓርቲዎችን ነው ማየት የሚፈልገው? አሁን ያለው ትውልድ በተለይ ወጣቱ እንግዲህ ኢትዮጵያ ውስጥ አሁን አብዛኛው ቁጥር የያዘው ወጣት ነው። የምርጫ ጣቢያውም የምንመለከተው ካርድ ሲወስድ ምናምን ወጣቱ ነው የሚበዛው እና ወጣት ብቻ እያልን አይደለም፣ አዛውንቶችም አሉ፣ ጎልማሶችም አሉ። ግን ወጣቱ ይበዛል። ምንድን ነው ወጣቱ ምን አይነት ፓርቲ ቢመጣ ነው የሚፈልገው? ምን አይነት እይታ ነው ያለው ወጣቱ ብለሽ ታምኛለሽ? አሁን ወጣቱ ነፃ ዲሞክራሲ የሆነ ፓርቲ ይፈልጋል። ነፃና ዲሞክራሲ የሆነ ፓርቲ ብቻ ሳይሆን እንደዚህ ሰርቶ የሚያሳይ መንግስት ይፈልጋል። ሰርቶ የሚያሳይ ገብቶ የሀገር ዳር ድንበር ልትደፈር ስትል ገብቶ የሚዋጋ መሪ፣ ቤተ መንግስት ተቀምጦ ውጣ ግባ የሚል አይደለም። ገብቶ ከመከላከያው ጋር ለብሶ የሚዋጋ መሪ ይፈልጋል። ይሄንን ደግሞ ጠቅላይ ሚኒስቴራችን አሳይተውታል በተግባር። ሲቀጥል ደግሞ አሁን የምርጫው ነገር ካነሳ አይቀር አሁን ዶክተር አብይን አይተናል፣ መለስን አይተናል፣ ጠቅላይ ሚኒስቴር መለስ አይተናቸዋል። አሁን ደግሞ ዶክተር አብይን አይተናል። ዶክተር አብይን አሁን የሚመጣው ትውልድ ዶክተር አብይን ባየበት አይኑ ከዶክተር አብይ የተሻለ ነው የሚፈልገው። ገባ አይደል? ዶክተር አብይ ምን ያህል እንደሰራ አይቷል። ማይንዱ ምን ያህል እንደሆነ አይቷል። ብልጽግና ምን እንዴት ወዴት እንደሆነ አሳይቷል። ከዚህ በኋላ የኢትዮጵያን ወጣት የምትሸውደው አይደለም፣ የኢትዮጵያን ሕዝብ የምትሸውደው አይደለም። ገላልጦ ነው ዶክተር አብይ አህመድ ያሳየው ታሪክ ምን እንደሆነ፣ እድገት ምን እንደሆነ፣ ፖለቲካ ምን እንደሆነ፣ አገር ምን መምሰል እንዳለባት ገላልጦ ያሳያል። እና አሁን በሚነዛው ፕሮፓጋንዳ የአሁኑ ወጣት የሚሸወድ ይመስላል? አይሸወድም በፍጹም። አሁን የሚፈልገው ጭንቅላት አይቷል። የጠቅላይ ሚኒስቴር በምን አይነት መንገድ ሲሄድ እንደነበር አይቷል። አገር ምን እንደምትመስል አይቷል። አገር እንዴት እንደምትመራ አይቷል። የሚመጣው ፓርቲ የግድ ከአብይ የተሻለ መሆን አለበት። የበለጠ ነው መሆን ያለበት። ለፖለቲካ ፓርቲዎችም እንዳጠቃላይ እንዲደርስልኝ ይፈልጋሉ። በዚህ ጭንቅላት አይደለም ኢትዮጵያን ለመምራት መምጣት፣ በዘለፋ አይደለም፣ በነቀፋ አይደለም። የተሰራ ነገር ላይ ቆማችሁ የተሰራን ነገር ጥላችሁ ያልተሰራ ነገር ነጥብ ማውጣት አይደለም። የፖለቲካ ተቃዋሚ ሆነ ስትመጣ እኔ ማውቀው ኢትዮጵያ በ5 ዓመት ውስጥ እንዲህ አይነት ነገር ሰርታለች፣ እኛ ደግሞ ብንመረጥ እንደዚህ የተሻለ ያልተሰሩትን ነገር እንሰራለን በሚል እንጂ በዘለፋ በስድብ በማንቋሸሽ አይደለም። ራስ ፖለቲካ እንትንን መግለጽ ያየሁት አሁን እያየሁ ነው። አሁን ሚስጥር የምትባል ልጅ መታለች። እሷን እንደወጣት አደንቃታለሁ። ማለት እንደወጣት የመጣችበት አመጣጥ ትክክል ባይሆንም በትክክለኛው ጭንቅላት ወይንም ደግሞ ትክክለኛ ፓርቲ ይዛ መታ ቢሆን ኖሮ ወጣትን አገሯን እንዲረከብ ከሚፈልጉት ሴቶች አንዷ ስለሆንኩኝ የእሷን ነገር ደግፍ ነበር። ነገር ግን በፍጹም አይደለም። እሷ ይዛ የመጣችው እሷ በሁለት ማሊያ ነው የምትጫወተው። ውስጧ ሌላ ነው፣ ከላይ የኢትዮጵያዊነት ማሊያ ነው ያላት። ምንድነው ውስጡ የሚባለው? ውስጡ ማለት እቺ ልጅ ከመጀመሪያ ጀምሮ አመጣጧ ጋዜጠኛ ናት። ሁሉ ጊዜም ግባና ያ አሁን በቲክቶክ በሰፊው እየተለቀቀን ያለው ሁሉ ጊዜ የኢትዮጵያ መንግስት እንዲያደረገ እንትንን እንዲያደረገ ፋኖን እንዲያደረገ እንጂ
አንድ ቀን ፋኖ ይሄን አደረገ የሚባል ዜና ሰርታ አታውቅም። አፏን የፈታችበት ነው ታሪኳ። ይሄ ታሪኳ ነው። ግን በሙያ ጋዜጠኛ መሆኑ ችግር የለውም። ጋዜጠኛ መሆኑ በፍጹም ችግር የለውም። ከዛ ተነስታ አሁን ያንን ነገር ነው እያንጸባረቀች ያለችው። ይሄ ማለት ምንድነው? ኢያፓ አልሞተም ማለት ነው። አሁንም ያኔ ከ60 ዓመት በፊት የነበረው ኢያፓ ሙሉ ትውልድ የበላው ኢያፓ ዛሬም ውስጥ ለውስጥ በፋኖ መልክ አብሮ እየሰራ ነው ማለት ነው። ገባህ አይደል? ከፋኖ ጋር እየሰራ ነው፣ ከዋት ጋርም እየሰራ ነው ያለው። ለምን እቺ ልጅ ሌላ ጥያቄ የላትም። የሁለቱ ላይ ነው ፎከስ አድርጋ የምትጠይቀው ጥያቄ። ጦርነት እናንተ ባታነሱ፣ እናንተ ዝም ብትሉ፣ እናንተ ባትዋጉ፣ አገር ስትደፈር ወይንም ደግሞ ገፍቶ ፋኖ ገፍቶ ኢትዮጵያ እስኪገባ 4 ኪሎ እስኪገባ ድረስ መሳሪያ ማንሳት አልነበረብንም? የትኛው ወጣት ነው ወጣቱን በጦርነት ጨርሳችኋታል ብላ ላለችው የኢትዮጵያ መከላከያ ሰራዊት የገባው በእድሜ በሚዲያ ተነግሮ ወደው ፈቅደው ተመዝግበው ነው የተመለመሉት እንጂ ፋኖና ትግራይ ክልል እንደሚደረገው ቤት እየተሰበረ ወጣት ልጆች እየተለቀሙ አይደለም። በግዴታ አይደለም የተወሰዱት። መከላከያ ሰራዊታችን ወዶ ፈቅዶ እድሜ ገደብ መንግስት አስቀምጦ በዛ ገብተው የሰለጠኑ መከላከያ ናቸው እንጂ እንዳልኩ ወንድ ልጅሽን ካልሰጠው ሴት ልጅሽን ደፍራለሁ በሚል ቤት እየተሰበረ እናት እያሳቀቁ አባት እያሳቀቁ የተወሰዱ ወጣቶች አይደሉም። መከላከያ ሲገባ መከላከያ ዶክተር አብይ አህመድን ወክሎ አይደለም የገባው። ኢትዮጵያ መከላከያ አሁንም ትኩረት ተደርጎ እንዲወሰድ የምፈልገው ነገር ምንድነው? መከላከያ ከማንም አብይ ከመኖሩም በፊት በመለስም ጊዜ ነበረ። መለስ ሞቶ አብይም ሲመጣ መከላከያ አለ። አብይም ስልጣኑን አስረክቦ ሲወርድ መከላከያ ይቀጥላል። አንዳንድ ሰዎች ከእውቀት ነፃ የሆኑ ሰዎች ስለ መከላከያ ምንነት ያልገባቸው ሰዎች መከላከያ ማለት የአብይ ታዛዥ አድርገው የሚወስዱ የኢትዮጵያ ዳር ድንበር አስከባሪ ነው እንጂ ከምንም ከዘር ከጎጥ ምናምን ነፃ ያቸው መከላከያ ውስጥ አሁን ያሉ ሰዎች ኦሮሞ አሉ፣ አማራ፣ ወላይታ ምናምን የመሳሰሉ ልጆች አሉ። ሁሉም ኢትዮጵያ ለኢትዮጵያ ባንዲራ ነው የሚጋደለው፣ ለአብይ አይደለም የሚጋደለው። ይሄንን እንኳን ከግምት ያላስገባ ፓርቲ አሁን መጥቶ እንደዚህ አይደል? እንዳውም ይሄ ፓርቲ ሲጀመር ትውልድን ይሄንን ትውልድ ይመጥናል ወይ ነው? በፍጹም አይመጥንም አልኩ እኮ። ትውልዱ በምልክ ትውልዱ ይሄንን ራሱ ፓርቲ የሚለው ስም በእንትን ማን ነው ያፓ የሚለው ስም በራሱ የወጣቶቹ ጭንቅላት ላይ አለ። ሲሰሙት ያደጉት ነገር አለ። ገባህ አይደለ? ያንን ነገር ነው ይዞ የመጣው። ውስጥ ለውስጥ ሲሰራ ነበር። ይሄ ፓርቲ ውስጥ ለውስጥ ሲሰራ ነበር። ዛሬ በምርጫ ሰበብ ገሃድ ወጣ እንጂ ሲሰራ የነበረው ነገር አለ። አሁንም ትውልድ እየበላ ያለው ይሄ ፓርቲ ነው ማለት ነው። በትክክለኛ ግልጽ አድርጌ ማንንም ሳልፈራ የምናገረው ነገር ቢኖር ኢያፓ የሚባለው ፓርቲ አንድ ትውልድ ሙሉ አስጨርሶ ነበር ብለን እኛ እናምናለን። አስጨርሷልም። ግን እስካሁን በአብይም ዘመን ባለው ጦርነት ላይ እጁ አለበት። ይሄንን የኢትዮጵያ ወጣት ኢትዮጵያን ጠቅላይ ሚኒስቴሩን ሊመርጥ የሚችል ህዝብ በሙሉ መብት ያለው በሙሉ ሊያቀውና ሊገነዘበው የሚገባ ነገር ነው። አንደበቷ በኢትዮጵያዊነት ማር ተቀብቶ ውስጧ እሬት የሆነ ውስጧ የያፓን ፕሮፓጋንዳ ይዞ የመጣ አጀንዳ ስለሆነ እኔ በፍጹም ነገርኩ፣ ስገባ ነገርኩ። ሚስጥር ማለት አመጣጧ ሚስጥር ነው። ስሜን በጣም ወደዋለሁ አለች። ሰምተክ እንደሆነ ስሜን በጣም ነው ወደዋለች። ምንድነው? ሚስጥር ነው አመጣጧ። ገብቷል አይደል? ለማን እንደምትሰራ ግን አሁን ብዙም አንዳንድ እንግዲህ ፖለቲካውን እናውቃለን የሚሉ ሰዎች እንደምናየው አንዳንድ በሳል ፖለቲከኞችም የልጅቷን የፖለቲካ ጉዞ ወይም አሁን ያላትን ፖቴንሻል አቅሟን እዚህ ግባ የሚባል ነው ብለውም ቦታ ማይሰጧት እንዳሉ ተገንዝበናል። የሆነ ሆኖ የሚስጥረ ወጣት መሆን ምናምን እንደምታደንቂ ገልጸሽልኛል። ግን ጀርባው ሲታይ ኢሃፓ ነው። ኢሃፓ ማለት ደግሞ ምን እንደሆነ የኢትዮጵያ ሕዝብ ያውቃል እያልሽ ነው። ስለዚህ ይሄ ወጣት ብልጽግናን ይምረጥ፣ ኢሃፓን ይምረጥ፣ ማንንም ይምረጥ የወጣቱ መብት ነው። ግን ወጣቱ
እንደዚህ አይነት ጨምለቅለቅ ያሉ ነገሮች ውስጥ መግባት ይፈልጋል ወይ ነው ጥያቄው? በፍጹም አይፈልግም። እንደዚህ አይነት ነገር ላይ እንትኑ ወጣቱ በስሏል። እድሜ ለዶክተር አብይ አህመድ ግልጽ አድርጌ ነው የምናገረው። ማንም የማንም ደጋፊ ናት ይበለኝ፣ ማንም የማንም ምን ናት ይበለኝ። አዎ አሁንም ነገም ከነጎዲያም የተሻለ ፓርቲ እስካልመጣ ድረስ ቢያንስ በስራ እኮ አይደለም በንግግር እንኳን እኮ የበሰለ ነገር ማግኘት አለብህ። የሚመጡት ነቀፋ ከሆነ ይሄ አይደለም እኮ እቺ ልጅ አሁን መጣች ስለ እንትን ሲነሳ የትኛው ጦርነት የጨረሳችሁት ነው አለች። ጦርነት እኮ ወጣቱን ሲያስጨርስ የነበረው ፋኖ ነው። ትግራይ ህዝብንም ያስጨረሰው እኮ ሁላችንም የምናውቀው ህወሓት ነው አይደል እንዴ? ከኢትዮጵያ ተገዶ ከእናት ጉያ ስር ከእናት ጡት ስር ተመንጭቆ የተወሰደ ወታደር የለም። ወዶና ፈቅዶ የገባ መከላከያ ያለው። ስለዚህ ባልበሰለ ጭንቅላት በማር የተለወሰ ሬትን ይዛ መታ ለተናገረችው እንትን የኢትዮጵያ ወጣቶች በዚህ ይሸወዳሉ ብዬ በፍጹም አላምንም። መልካም እንግዲህ ወደ ሌላኛው ጥያቄ ላመራ ነው። የኢትዮጵያ ባህር በር ጥያቄ እንግዲህ ጠቅላይ ሚኒስትር አብይ ወጥተው ፓርላማ ላይ ዓለም ሁሉ ይስማ ብለዋል። ይህን ጉዳይ እንዴት ነው አንቺ እየተከታተልሽ ያለሽ? ይሄን ነው የምለው፣ ዓለም ሁሉ ይስማ። ከግድቡ ወደ ወደቡ ብለናል። በዚህ ጉዳይ ላይም ሁሉም ያውቁኛል። በዚህ ጉዳይ ሲሰራ ቀይ ባህር አጠረም ረዘመም በእጃችን ትገባለች። በቅርብ ጊዜ የኢትዮጵያን ባንዲራ በቀይ ባህር ተክለን የኢትዮጵያ ሕዝብ የምንዘምርበት ጊዜ ቅርብ ነው። መልካም። የመጨረሻው ጥያቄ የኢትዮጵያ መከላከያ ሰራዊት የተመለከተ ነው። እንግዲህ የኢትዮጵያ መከላከያ ሰራዊትን አውሮፓና አሜሪካ እንግዲህ ያው ኢትዮጵያ ተቃዋሚ ደጋፊም አለ። ተቃዋሚው ክፍል ሰራዊቱን ስም ሰጥቶት የበላይ ሰራዊት፣ የእሙ ሰራዊት፣ የአየለ ሰራዊት፣ የመሐመድ፣ የሙስጠፋ፣ የከበደ እያሉ የሚሰይሙት ነገር አለ። እዚህ ከኢትዮጵያ መከላከያ ሰራዊትና ከሩቅ የሚሰጠው ስያሜ ጋር እስኪ እውነታው ምንድን ነው? የኢትዮጵያ መከላከያ ሰራዊት ፒውር ኢትዮጵያዊ ያለበት ሰራዊት ነው። እናቱን ትቶ ሚስቱን ትቶ ልጁን ትቶ በዛ በበረሃ ውስጥ ቅጠል እየለበሰ እየተኛ የሚዋጋው ለአበበም ለእሙም ለዶክተር አብይ አህመድም ለአንተም አይደለም። ኢትዮጵያዊነት የሚባለው በደማችን በአጥንታችን ዘልቆ የገባው ኢትዮጵያዊነት የሚባለው ስሜት ነው። ትላንትና መለስ ሲያበቃ እኮ መከላከያ እኔ በቃኝ አላለም እኮ። አገርን ሲጠብቅ ነበር። በቃ አገር ተባላች፣ በቃ ሰውየው ሞተ፣ እንደዚህ ሊሆን ነው ሊጠፋ ነው ሲል የኢትዮጵያ ደጀን ነው መከላከያ ማለት። መከላከያ ማለት ፒውር ኢትዮጵያዊ ነው። ብርዝ ድልዝ የሌለው ማለት ነው። ብሔር ዘር ምን እንትን የማይለው አይደለም። እሱ ኢትዮጵያዊ እኮ ስለሆነ ነው። በፋኖ ያ ሁሉ ጦርነት ሲደረግ የወደቁትን ሰዎች እኮ እያነሱ እያለፉ እኮ አይሄዱ። የወደቁትን እንግዲህ ሊወጉን የመጡት የወደቁትን እያነሱ ውሃ እየሰጡ ለወንድሙ ነው የሚዋጋው። ኢትዮጵያን ነፃ ለማውጣት ነው የሚዋጋው። ኢትዮጵያን አንድ ለማድረግ ነው የሚዋጋው። ይሄ ዘረኝነት የሚባለው ነገር መከላከያ ላይ የለም። የኔ መከላከያ ኢትዮጵያዊ መከላከያ ለዳር ድንበሬ የቆመ እንጂ ለአንድ ግለሰብ የቆመ አይደለም። በፍጹም ለአንድ ግለሰብ የቆመ አይደለም። ለዳር ድንበር ይዋደቃል። መልካም እንግዲህ ውይይታችን በዚህ እንቋጫለን። ሌላ ጊዜም እንግዳችን ሆነሽ ድረስ እንደምትመጪ ተስፋ አደርጋለሁ። በአጠቃላይ ስለ መልካም ትብብርሽ አብርሽችን እናስተካክላለን። በአጠቃላይ እጅግ አድርጌ አመሰግናለሁ።